የእናቶቻችንን ወይም የአያቶቻችንን ህይወት እንመልከት። በአንድም በሌላም ወይም በማወቅም ይሁን ባለማወቅ ከኋላቸው የባዕድ አምልኮ ለምሳሌ ጨሌ፣ አቴቴና ዛር አለ። እነዚህ ክፉ መናፍስት በቀጥታ በቤታችን ከእንስሳት በግና ዶሮ በመልክና በእድሜ እየተመረጠ ሲገበርላቸው ከርመዋል። አንዳንዴ በቀጥታ ባይገበርለትም በተዘዋዋሪ በልደታ ስም ግንቦት አንድ ፈንዲሻና ንፍሮ፣ በዘመን መለወጫ ገብስማና ወሰራ ዶሮ ለምዶ ህይወታችንን ባዶ ሲያደርጉ ቆይቷል። እንዲሁም በምቀኝነት በሰው ምክንያት በቤተሰቦቻችን ላይ የተደረገው የቤተሰብ መተትና በእኛ ላይ የተመተተው የእድል መተት የእኛን ግላዊ ህይወት ለእንክርት እንዲሁም ቤተሰብንም እርስ በርስ በማባላት እንድንበታተንና እንዳንተዛዘን አድርጎናል። በእነዚህ ክፉ መናፍስት ከተያዝን ምንም አይነት ነገር ጀምረን ፍጻሜው ላምር ይችላል። የሚገርመው ደግሞ እኛ ከቤተሰባችን አጉል እምነት ጋር ላንገናኝ እንደነሱ ላናመልክ እንችላለን። ግን እንደሚያመልኩ እናውቃለን፣ አሊያም እንሰማለን። ቤተሰቦቻችን የሚያመልኩትን የዛር መንፈስ ሊተውና ንስሐ ሊገቡ ይችላሉ። ግን እነሱ አጋንንቱን ተውት እንጂ አጋንንቱ እነሱን አልተወም። ደም የለመደ ግብር የለመደ ጫጩትና ጠቦት ቂንጬና ገንፎ የለመደ አጋንንት በአንድ ጊዜ ሲተውት እሱ ላይ ተዋቸው ይችላል። እንኳን አጋንንት ሰው ለወዳጁ ያስለመደውን ነገር ሲያስቀርበት ቅር መሰኘት ብቻ ሳይሆን ሊቀየም ይችላል። የተቀየመ ሰው ደግሞ ቅያሜውም በጥላቻ ብሎም ከኋላ ለመጉዳት ብዙ ይጥራል። በተለይ ጥቅሙን ያስቀረበት ሰው በየትኛውም አጋጣሚ በስውር ሊጎዳው ይችላል። አጋንንትም እንደዛው ነው። ይገብሩለት የነበረውን ያስለመዱትን ነገር ሲያስቀሩበት እሱን ሲተውት፣ በተለይ እሱን እርግፍ አድርገው የተውት ሰዎች የጸሎት ህይወታቸው ደካማና እስከነጭራሹ የጸሎት ህይወት ከሌላቸው አጋንንቱ ባገኘው አጋጣሚ ሁሉ እነሱንና ልጆቻቸውን ሊያጠቃ ይችላል። ሲያጠቃም ማንም ሊያውቅበትና ሊነቃበት በማይችለው መልኩ በስውር ነው። ለምሳሌ ቤተሰብን ሰላም በመንሳት፣ በዓል በመጣ ቁጥር በማናቆር፣ ጤና በመንሳት፣ የጮኝነትና የትዳር ህይወትን በመዝጋት ወይም በማበላሸት፣ ገንዘብ በማባከን፣ በማንከራተት፣ የስራ ዕድል በማሳጣት፣ ሰው እንዲጠላን እንዲጨክንብን በማድረግ፣ ከሰውና ከራሳችን ጋር እንድንጣላና እንዳንግባባ በማድረግ ወዘተ ይፈትነናል። ወዳጆቼ ዛሬ ቤተሰቦቻችን የዘሩትን እኛ መከራውን ፈተናውን እያጨርነው ነው። የእነሱን የባዕድ አምልኮ ዕዳ እኛ በተለያየ ፍዳ እየከፈልን ነው። ቤተሰቦቻችን ከአጋንንት ጋራ በባዕድ አምልኮ የፈጠሩት አንድነት ሲቋረጥ አጋንንቱ በብቀላ የእኛን ህይወት መበጥበጥ ይጀምራል። ልብ ስለማንል ቦታ ስለማንሰጠው እንደ ቀላል ስለምናየው እንጂ ከቤተሰቦቻችን ከአያቶቻችን በባዕድ አምልኮ ውስጥ ያለፉ አሉ። በቅርብ በምናውቃቸው ብቻ ሳይሆን በቅድመ አያቶቻችን በኩል አጋንንት አምልኮ አይጠፋም። ከተማ ያሉት እንደተጠበቀ ሆኖ በተለይ በክፍለ ሀገርና በገጠር ያሉ ዘመዶቻችን አብዛኞቹ የዛር አምልኮት አለባቸው ወይም ነበረባቸው። እንደ ቀልድ ለአጋንንቱ ሽፋን እየሰጠን ለህይወታችን መመሰቃቀል እሱ አይደለም እያል ግን የአጋንንቱን የፈተና ገፈት እየጠጣን መከራ እየበላን ነው። ላይ ያለን ሰዎች ወደ ታች ምዕመናኑን ወረድ ብለን ብንመለከት ችግራቸውን ብንጋራቸው አጋንንት በሰው ጣልቃ በመግባት ምን ያህል እንደሚያሰቃያቸው እንረዳ ነበር። ዛሬ ጸበል ቦታዎች የተጨናነቁት ከቤታቸው ለጸሎት በወጡት ሳይሆን በአጋንንት በአይነጥላ በቤተሰብ ዛር በእድል መተትና በሌሎችም ክፉ መናፍስት በሚሰቃዩት ነው። የወለላይቱ እመቤት ልጆች በማናውቀው በቤተሰባችን በኩል ሰዎች ሊረዱንና ሊያውቁልን በማይችሉት መልኩ ስውር ጦርነት ይከፍቱብናል። እኛም የህይወት ፈተናችን ከራሳችን ችግር አንዳንዴም ከእግዚአብሔር ይመስለናል። ብዙዎቻችን ኑሮን ለማሸነፍ ቤተሰብን ለመርዳት ሻል ያለ ነገር ለማግኘት ወደ ውጭ ሀገር እንሄዳለን። አጋንንት ደግሞ የዓለም ገዢ ስለሆነ በሄድንበት ሀገር እኛን መፈተን አይተውም። እንደውም በስደት ባለንበት ሀገር ፈጣሪ የለም ብለን እስክንክር ድረስ ፈተና ያጸናብናል። ከአጋንንት ክፉ ጠባይ አንዱ ሰውን ማስመረር ነው። በነገሮች ሁሉ ያስመረናል። በመጨረሻ ራሳችንን ጠልተን እንድናጠፋ ያደርገናል። ብዙዎች በስደት ህይወት ከሀገሩ ፈተና ይልቅ ውስጣቸው ያለው አጋንንት ህይወታቸውን ያከብድባቸዋል። በልጅነታችንና ከጊዜ በኋላ ውስጣችን የገባው አጋንንትና በቤተሰባችን በኩል የመጣው የዛር መንፈስ ግልጽ ውጊያውን የሚጀምረው በክፉ ቀናችን ወቅት ነው። አጋንንቱም በሚያሰሩን ሰዎች እንድንጠላ፣ እንዳንታመን፣ እንደ ሌባ እንድንታይ በማድረግ ይፈትነናል። ገንዘባችን በረከት እንዳይኖረው በዚህ ማመድ አፋሽ ያደርገናል። ሰዎች በቀላሉ የሚያገኙትን ስራ ለእኛ እጅጉን ይከብድብናል። እውቀትና የስራ ልምድ እያለን ከሰው በታች ሆነን እንድንሰራ ያደርገናል። በዚህም የመቆርቆዝ ህይወትና ብኩንነትን እንክርትን ያመጣብናል። አንዳንዶቻችንማ አጋንንቱ ገንዘባችንን የሚያወጣበት መንገድ ሲያጣ
ደዌ ሆኖኛ ላይ በማደር በሕክምና ገንዘባችንን እንድንጨርስ ያደርገናል። እንመረመራለን፣ በሽታ የለባችሁም እንባላለን። እኛም ባያውቁልን ነው ብለን ሌላ ቦታ እንመረመራለን፣ እዛም ምንም የለባችሁም እንባላለን። ሌሎቻችንም የሌለብን በሽታ አለባችሁ ተብለን ድነን ላንድን ገንዘባችንን እንጨርሳለን። ገንዘቡ ለእኛም ለቤተሰቦቻችንም ሳይሆን የሐኪም ሲሳይ ይሆናል። ወዳጆቼ ብዙዎች የአጋንንትን የፈተና ስልት ስለማያውቁ ብዙ ነገር እንደተነጠቁ ይኖራሉ። በተለይ ውጭ ሀገር ያሉ ሴቶች ተምሬ ሰርቼ አንድ ነገር ይዤ ቤተሰቦችን ረድቼ ቀይሬ አገባለሁ እያሉ የወጣትነት እድሜያቸው ያልፋል። እነሱም ስኬት የሚሉት ቦታ ሲደርሱ ትዳር ሲፈልጉ አጋንንቱ ደግሞ በተራው የትዳር እድል በመዝጋት የመጣው ወንድ ለቁም ነገር ሳይሆን ለዝሙት ብቻ ያደርግባቸዋል። ለአመታት ለፍተው ሰርተው ተምረው ትዳር ሲይዙ ደግሞ ልጅ አልባ ያደርጋቸዋል። የተጋቡትንም ምንዝርን እንደ ጌጥ እያስቆጠረ ማመንዘርን የመብትና የነጻነት መገለጫ በማስመሰል ለፍቺ ይዳርጋቸዋል። ተጋብተው መለያየት ያልቻሉትን የቤት ውስጥ የፈቃድ ፍቺም በማለማመድ አልጋ አስለይቶ እዛው አፋቶ ያኖራቸዋል። ከውጭ ለሚያቸው ለቤተሰባቸው በሰላም በፍቅር የሚኖሩ ይመስላሉ። ነገር ግን እነሱ ያለ ዳኛ በትዳራቸው ውስጥ ተፋቶ ይኖራሉ። ሌሎቹ ደግሞ አልጋ ለይተው በአንድ ቤት ውስጥ ለየብቻቸው በሌላ ክፍል ውስጥ እያደሩ በልባቸው ተፋተው ልጆቻቸውን ለማሳደግ ሲሉ ብቻ ደባል ሆነው ይኖራሉ። ወገኖቼ ስንቶቻችን ከእንደዚህ አይነት ህይወታችን በስተጀርባ ያሉትን በህይወታችን ጣልቃ የገቡትን ክፉ መናፍስት ሴራቸውን አውቀናል። ያለማወቃችን ችግር የህይወታችን ገጽታችንን እንዲሆን አድርጎታል። እኛም ማናውቅ የሚያውቅና የሚያውቅልን ሰው የለም። እኛ መምህራንና አባቶች የክፉ መናፍስትን ውጊያ ለምዕመናኑ ባለማሳወቃችን የችግራቸው አንዱ አካል ሆነናል። ለምዕመናኑ ባለመፍትሄዎች መሆን ስንችል መፍትሄ አልባዎች ሆነናል። ለምዕመናኑ ከክፉ መናፍስት የመፈታት ምክንያት መሆን ስንችል እንደታሰሩ እንዲኖሩ የአንበሳውን ድርሻ ወስደናል። ዛሬ ወንድሞቻችን በክፉ መናፍስት ውጊያ ሲሰቃዩ ስለ ክፉ መናፍስት ውጊያ ማስተማርና መፍትሄ መስጠት ያቃተን በአንድም በሌላ እኛው የነዚህ የክፉ መናፍስት ተጠቂዎች ስለሆንን ነው። ወደ ነጥቤ ስመለስ ብዙዎች ስንት ዓመት በኖሩበት ሀገር በማይረባና ውሃ በማይነሳ ምክንያት የመኖሪያ ፈቃድና ዜግነት አጥቶ ሲሰቃዩ ይኖራሉ። የእነሱ ጉዳይ ብቻ ከሰው ተለይቶ ከብዶ ይታያል። ከኋላቸው የመጡት ሁሉም ነገራቸው ሲሳካ የጀመሩት ከፍጻሜ ሲደርስ የእነሱ በማይረባ ምክንያት ይበላሻል። ስንቱ በየሀገሩ እድሉ በገርግር አይነ ጥላ በቤተሰብ ዛር በእድል መተት ምክንያት ተዘግቶ የተስፋ መቁረጥን ድሪቶ ደርቶ ውድ ሕይወቱን በባዕድ ሀገር ተበላሽቶ ባዶ ሆኖ ይኖራል። ያልቃል የተባለው ነገር እንደ አዲስ ይጀምራል። ተስፋ የተጣለበት ነገር ባዶ ይሆናል። ደስታ ያመጣል የተባለው ነገር ለእነሱና ለቤተሰብ ሁሌም ሀዘን ሆኖ ቁጭ ይላል። ሩቅ የታሰበው ቅርብ ይሆናል። ቅርብ የታሰበው እንደ ሰማይ ይርቃል። ክፉ መናፍስት ሕይወታችንን የልፋትና የመንከራተት ያደርጉብናል። ዛሬ ቆም ብለን ካላሰብን፣ በንስሐ በሆነ ጸሎት ወደ ፈጣሪ ካልጮህን፣ በውዳሴ ማርያም እመቤታችንን ድረሽልኝ ካላል፣ ሰማዕታቱን በጸሎታችሁ ታደጉን ካላል፣ ቅዱሳኑን በጸሎታችሁ ተራዱን ካላል ሕይወት ለእኛ የቁም ሞት ይሆንብናል። የዚህ ዓለምና የጨለማው ገዢ ዲያብሎስ አሁን ካለንበት ፈተና ሳያከብድብን ልንቀድመው ይገባል። አጋንንት ተፈቶ በተለቀቀበት ዓለም ላይ ሴጣን ቤት አምልኮት ተሰርቶለት በሚመለክበት ሀገር ላይ ግብረ ሰዶም ሕጋዊ ተደርጎ በተፈቀደበት ሀገር ላይ የሰው ልጅ ነውር መብትና ክብር ተደርጎ በሚቆጠርበት ሀገር ላይ እየኖርን አጋንንት ቢፈትነን ሳይሆን ባይፈትነን ነው የሚደንቀው። ለዚህም ነው ቅዱስ ዮሐንስ በራእየ ዮሐንስ በምዕራፍ 12 ቁጥር 12 ላይ ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷልና ያለን። አንዳንዶቻችን አጋንንቱ ሁሉ ነገራችንን አሳጥቶን ብዙ ነገራችንን አበላሽቶብን እኛ ብቻ በሕይወት በመኖራችን ተቆጭቶ ከትዳር አጋራችን ከልጆቻችን ከቤተሰቦቻችን ጋር እንዳንገናኝ ለማድረግ በይሉንታ የሰው ሀገር አስሮ አስቀምጦናል። እንዴት ባዶ እጄን ወደ ሀገሬ እመለሳለሁ ሰው ምን ይለኛል በማስባል በይሉንታ በማታለል አስሮናል። ወዳጆቼ ዛሬ በሰው ሀገር መከራችን የበዛው ትላንት ቤተሰቦቻችን በግንቦት አንድ የልደታ ቂጣና ንፍሮ በዘመን መለወጫ ዮሐንስ ዶሮ እያሉ እንደ ቀልድ ግብር ያስለመዱት አጋንንት የእኛን ሕይወት በመከራ በመጠናወት ይኖራል። እኛም በታቦቶቹ ስም በአጋንንት ሽፋን የቀረበውን ግብር በመብላት ዛሬ ላይ ሆዳችን ታማሚ፣ አካላችን ጤና ቢስ፣ እድላችን ሰባራ፣ ሕይወታችን መከራ ሆናል። ከዚሁ ጋር በተያያዘ ማንሳት ያለብኝ ነገር አንዳንዶች ችግራቸውን፣ ፈተናቸውን፣ በሽታቸውን ይነግሩኝና
እኔም ከዚህ በፊት የቤተሰብ ዛር በእናት አባታችሁ በአያት በቅድመ አያታችሁ አለ ብዬ ስጠይቃቸው የለም ከማለት በማይተናነስ መልኩ አንገራግረው ድሮ ነበረ ልጅ ሆኜ እናቴ የሆነ ነገር ታደርግ ነበረ፣ አያት የሚያደርጉትና የሚያርዱት ነገር ነበር፣ ስለማላውቅ በላ ነበር፣ ሌሎቹ ደግሞ አዎ የገብሩ ያደርጉ ነበር፣ ነገር ግን እንደውም ንስሐ ገብቷል ቆርቧል ይላሉ። ንስሐ መግባታቸውና መቆረባቸው መልካም ሆኖ ሳለ ግን የቤተሰብ ዛር በዘር የሚመጣ ክፉ መንፈስ እንደሆነ አያውቁም። የቤተሰብ ዛር ከእናትና ከአባት ከአያትና ከቅድመ አያት ወደ ልጅና ወደ ልጅ ልጅ እንደሚሄድ አያውቁም። ዛሩን የሚያመልኩትና የሚገብሩት ቤተሰቦቻቸው ንስሐ ገብተው ቅዱስ ቁርባን መቀበላቸውን እንጂ የቤተሰባቸው ዛር በዘራቸው በኩል እንደሚዋረስና ዛሩ ትውልዳቸውን በተለያየ ነገር እንደሚያምስ አያውቁም። ቤተሰቦቼ ዛር ማምለክ ትተዋል ሲሉ ቤተሰባቸው ተው እንጂ ዛሩ ቤተሰቡን ለመተናኮል እንዳልተው አያውቁም። ለዚህም ነው በቤተሰባችሁ በኩል የመጣውን የቤተሰብ ጣጣና ስለ ክፉ መናፍስት ሴራ እወቁ፣ ንቁ፣ በጾም በጸሎት በስግደት ተዋጉ የምንለው። ሌላው ደግሞ ችግሩን ማወቁ በራሱ ግማሽ መፍትሄ ነው። ምክንያቱም በሽታውን ያወቀ ታማሚ መድኃኒት ያገኛል። በሽታውን ያላወቀ ታማሚ በሽታውን ሳያውቅ መድኃኒትም ሳያገኝ በስቃይ ይኖራል። በእኛ እየሆነ ያለውም ይሄ ነው። በሽታችንን ሳናውቅ መፍትሄውንም ሳናገኝ በሕይወት ስቃይ እንኖራለን። አንዳንዶቻችን በሀገር ውስጥም በውጭ ያለ ነው በሕይወታችን ያሸመቁ አጋንንት ልብ አላልነውም እንጂ ውጊያው በግልጽ ይታይብናል። ሌሊት በተኛንበት እየመጣ ያስጨንቀናል። በገሃድ እየመጣ ይፈትነናል፣ ይታየናል። በጭንቀት ለማሳበድ አድርሶናል። በየዓመቱ በሕይወታችን ችግር ይገጥመናል። ለምሳሌ በየወሩና በየዓመቱ የመኪና አደጋ፣ የተለመደ ህመም፣ ድንገተኛ ህመም፣ ለከፍተኛ የገንዘብ ወጪ የሚዳርግ ችግር፣ የቤተሰብ ሞት፣ ቤተሰብን የሚያፈራርስ ጠብ፣ የጽንስ መጨናገፍ ወዘተ ይገጥመናል። ይህ የሚሆነው ቀድሞ በቤተሰቦቻችን ሲገበር የነበረው አጋንንት ግብሩ አጋንንታዊ ጥቅሙ ሲቀርበት ወይም ቤተሰብ ቆርጦ ሳይቆርጥበት እሹሩሩ እያለው ከሕይወታቸው ሳያስወጡት ሲቀር የሚያመጣብን ችግር ነው። በነገራችን ላይ እነዚህ ችግሮች ከቤተሰባችን ዛር በተጨማሪ በእድላችን የሚመተትና የሚላክ የሞት አጋንንት በተለይ እንደ ጥላውጊ ያለ እንዲህ ሊያደርገን ይችላል። የእድል መተት የሚታደስባቸው ሰዎች ጊዜውን እየጠበቀ የሚያማቸው፣ ገንዘባቸውን የሚያባክንባቸው፣ እስከ ሞት የሚገዳደራቸው በሽታ የመኪና አደጋና የቤተሰብ ሞት ይፈታተናቸዋል። ያልፍልናል ብለን ከሀገር ብንወጣ አብሮን የተሰደዱ አጋንንት የማያባራ የመከራ ጣጣ እያመጣብን በሰው ሀገር ያሰቃይናል። በቤተሰባችን ውስጥ በእድላችን መተት ከተደረገብን የመተት መንፈስ ብዙ ነገር ሊያበላሽብን ይችላል። ቤተሰብ በመተት ከታሰረ እኛም በውጭ ሀገር በሁሉም ነገር እንደታሰርን ልንኖር እንችላለን። አንዳንድ የዋሆች ቅድም እንዳልኩት እናቴ አባቴ አያቴ በፊት ታመልክ ነበር፣ አሁን ግን ንስሐ ገብታ ትታለች፣ ቆርባለች፣ ቆርባ ሞታለች እንላለን። ወዳጆቼ እነሱ እንጂ አጋንንቱ እኛን ላይ ፈትነን ንስሐ አልገባም። ስለዚህ ቤተሰቦቻችን እንደ ቀልድ የተከሉት አጋንንታዊ የአምልኮ መርዝ በእኛ ሕይወት በመከራ በፈተና ሲመዘዝ ይኖራል። በዚህ መልኩ የመጣው ክፉ መንፈስ ነው በስደት ሀገርን አብሮን በመሄድ ሕይወታችንን የመከራ መንገድ የሚያደርግብን። የወለላይቱ እመቤት ልጆች በውስጣችን ያለው አይነ ጥላ በስደት ሀገር የኛ የሆነውን ሁሉ ለማበላሸት መልካም ነገሮቻችንን ለማጠልሸት ብዙ ይታገለናል። አይነ ጥላ ቀኒታ መንፈስ ስለሆነ በሕይወታችን አንድ ስኬት ስናገኝ ሌላውን ለማበላሸት ይጥራል። በትምህርታችን ጥሩ ደረጃ ላይ ስንደርስ የትዳሩን እድል ይዘጋል። ለትዳር የመጡትን ወንዶች ያለ ምክንያት ያባርራል፣ ወይም እኛ ላይ ሆኖ እንድንጠላቸው ያደርገናል። በሰበብ አስባቡ የምናገባበትን የምንወልድበትን የተፈጥሮ ጊዜ በማሳለፍ በከንቱ ጠፍሮ ይይዘናል። ሌሎችን ደግሞ ባላቸው ስጋዊ እውቀትና ክብር በማስመካት ለትዳር የሚመጣውን ሰው በማስናቅ አይመጥናችሁም በማለት ቆሞ ያስቀራቸዋል። ዛሬ ለትዳር ምርጫችን እንድንቸገር ያደረገን አጋንንት ነገ የሚመርጠን በማሳጣት የብቸኝነትና የባዶነትን ሕይወትን ያስታቅፈናል። ዛሬ በስደት ሀገር ያለው አጋንንትና በውስጣችን ያሉት ክፉ መናፍስት በማበር ከድካም በኋላ ያለውን የእንቅልፍ ጊዜያችንን የቅዠት አድርጎብናል። ጸሎት እንዳንጸልይ በማናውቅ ምክንያት ይዞናል። ወዳጆቼ በዚህ ደረጃና በማናውቅ ምክንያት ሕይወታችንን ለሚያመሳቃቅልና ለሚፈትነን አጋንንት መዘናጋት፣ መሰልቸት የሌለበት ትጋት የታከለበት የጸሎት ሕይወት ያስፈልገናል። በተለይ ከለመድናቸው ጸሎቶች ማለትም ከውዳሴ ማርያም፣ ከሰኔ ጎልጎታ፣ ከአርጋኑን በተጨማሪ ሰይፈ ሥላሴ፣ ሰይፈ መለኮትንና ጸሎተ ባርቶስን ማቋረጥ የለብን። እነዚህ ጸሎቶች በተጨማሪ እንኳን የእኛን ሕይወት ሀገር የሚጠበቅበት አጋንንትን የምናርቅበት
ተንኮላቸው የሚሻርበት ጸሎቶች ናቸው። ስለዚህ በአንድም በሌላም ወደ ህይወታችን ለሰረገው አይነ ጥላ የቤተሰብ ዛርና የቤተሰብ መተት በጸሎት በመበርታት ልንዋጋ ይገባል። ይህ ካልሆነ የስደት ህይወታችን ላይ የክፉ መናፍስት ውጊያና ፈተና ስለሚበረታብን ህይወታችን የቀን ጨለማ የቁም እስር ተስፋና ራዕይ የሌለው እጅጉን የከበደ ይሆናል። በቀጣይ በክፍል 34 የአጋንንት በጌታ ምድራዊ ህይወት ጣልቃ ለመግባት መሞከር በሚል ርዕስ እንማማራለን። ህዝቤ እውቀት ከማጣቱ የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6፣ ከትውልዱ ማን አስተዋለ? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8፣ ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። መጽሐፈ ምሳሌ ምዕራፍ 20 ቁጥር 31። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕሪ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች ጌታን የወለደች ስንላት ድንግል የሆነች ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳል። አንድ ሰው መተት ሲመተትበት የሚያሳየውና የሚያዩ ምልክቶች አሉ። እነሱም ራስን መጥላት፣ ከመጠን ያለፈ ድብርት ውስጥ መግባት፣ ባል ሚስትን፣ ሚስት ባልን ብሎም ልጆችንና ቤተሰብን በድንገት መጥላት፣ ስራ መጥላት ወይም ስራ ቦታ ለመሄድ፣ ስራ ቦታ በግድ መሄድ፣ ቢሄዱም በአግባቡ አለመስራት፣ በስራ ደስታ ማጣት፣ ስራ አለመስራት፣ የስራ ዕድል መዘጋት ወይም ስራ ማጣት፣ ለዛውም ስራ የሚያስይዝ ትምህርት ተምረው በስራ ደስታ እያጡ ስራ መቀያየር፣ ከሰው ጋር አለመግባባት፣ ሁሉም ሰው ይጠላኛል፣ ሁሉም ሰው ስለኔ ነው የሚያወራው ብሎ ማሰብና መጨነቅ፣ ከሰው ጋር አለመቀላቀል ማለትም ብቸኝነትን መምረጥና ከሰው መራቅ፣ ሰርቶ አመዳፋሽ መሆን ማለትም ሰርቶ የገንዘብ በረከት ማጣት፣ ከፍተኛ ፍርሃት ውስጥ መውደቅ፣ ራስንም ሰዎችንም አለማመን፣ መኖር መጥላት፣ ራስን ለማጥፋት መመኘትና ለማጥፋት መሞከር፣ እልም ያሉ ሰነፍ መሆን፣ እንቅልፍ ሰላም ማጣት፣ እንዲሁም እላፊ መተኛት ወይም ቤት ውስጥ ቀንም ሌሊትም መተኛትና ሲገላበጡ መዋል፣ አለመማር ወይም ተምሮ ስራ አጥቶ ከቤት መዋል፣ ትዳር አለመያዝ፣ በቤት ውስጥ ድንገተኛ ሰላም፣ ፍቅር፣ በረከት ማጣት፣ በሆነው ባልሆነው መጨቃጨቅ፣ መጣላት፣ ቤት ውስጥ አይጥ የማይዛቸው መርዝ የማይገድላቸው አይጦች መኖር፣ መርዝ ስትሰጧቸው መርዙን እየበሉ መራባትና መወፈር፣ አይጦቹም እየተሯሯጡ ቤት ውስጥ መጨፈር፣ ልብሳቸውን በተለይ በሳጥን ውስጥ ያስቀመጡትን የሚወዱትን ልብስ በአይጥ መበላት፣ የቤታቸው የነሱም የልብሳቸውም ጠረን በሚቀፍ ሁኔታ መሽተት፣ ቤታቸው የሚከብድ ስሜት መሰማት፣ ለምሳሌ ሳሎናቸው፣ መኝታ ቤታቸው ክብድ የሚል ስሜት መሰማት፣ እነሱም ይፈሩታል። በተለይ መኝታ ቤታቸው የቅዠትና የአስፈሪ ህልም መናኸሪያ ይሆናል። አስፈሪና አስደንጋጭ በተለይ የሚያባርራቸው፣ የሚያሳድዳቸው፣ ሊገድላቸው የሚታገል ሰውና ሊነክሳቸው የሚያባርራቸው ውሻና እባብ፣ ጅብ ያያሉ። የእነሱና የልጆቻቸው ፀጉር በከፍተኛ ሁኔታ ይቀጭማል፣ ይቀምላል። ቤታቸው መኝታ ቤታቸው ይቅማል። የቁንጫ፣ የቷን፣ የቅጫም፣ የበረሮና የተለያዩ ነፍሳት መጠራቀሚያ ይሆናል። ትናንሽ ነፍሳት በብዛት ቤት ውስጥ መገኘት፣ በቤቱ አካባቢና በስራው ቦታ ቁራዎች አለመጥፋት፣ ቤተክርስቲያን አለመሄድ፣ አለማስቀደስ፣ አባቶችን መጥላት፣ ጸሎት መጥላት ወይም አለመጸለይ፣ ከማህበራዊ ህይወት ገለል ብሎ በብቸኝነት ጥላ ስር መኖር፣ ራስን መጣል፣ ለምሳሌ ራስን ዝቅ አድርጎ እንደማይረባ ማሰብ፣ ልብስ አለመቀየር፣ ሰውነት አለመታጠብ፣ አንድ ልብስ ብቻ ለብሶ ዝርክርክ ማለት፣ የመጫጫንና ክብድ የሚል ስሜት መሰማት፣ ሁል ጊዜ በጭንቅላታችንና በሰውነታችን ላይ የሆነ የሚከብድ ነገር ተሸክመን የሚከብድ ስሜት መሰማት፣ በህልማችን የሆነ ሰው እንጀራችሁን ሲወስድባችሁ፣ ሲታገላችሁ፣ የሆነ ነገር ሲነጥቃችሁ፣ ውሻ ጅብ አባሮ ሲነክሳችሁ፣ የሆነ ሰው አባሮ ሲይዛችሁ፣ ታግሎ ሲጠላችሁ፣ ሲመታችሁ ማየት፣ ሴት ከሆነች እንኳን ትዳር ልትይዝ ስለ ትዳር ሲወራ የመጥላት ስሜት መሰማት፣ ካገባችን በትዳሯ በፍቅሯ በሩካቤ ስጋ ደስታ ማጣት፣ ልጅ አለመውለድ፣ በተደጋጋሚ የጽንስ መጨናገፍ፣ ኃይለኛና ነገረኛ ሴት መሆን፣ ነገር ከያዘች አለመልቀቅ፣ አጥፍታ ይቅርታ አለመጠየቅ፣ የማይጨበጥ ድንገተኛ ተለዋዋጭ ጠባይ ማሳየት፣ ሁል ጊዜ ክፉ አጋጣሚዎችን ማስተናገድ፣ ለምሳሌ በተደጋጋሚ የመኪና አደጋ ማስተናገድ፣
ሰው የማይወድቅበት ቦታ በድንገት ወድቆ መሰበር፣ ከሰው መጣላት፣ ተደባርቦ ችግር ውስጥ መግባት፣ ሰው ላይ ችግርና አደጋ ማድረስ፣ ፊልምና ህልም የሚመስል ህይወት መኖር፣ ምንም ነገር ጀምሮ አለመሳካት፣ የጀመርነው ነገር ከፍጻሜ አለማድረስ፣ የለፉበት ነገር ውጤት አለማየት፣ ጥሩ ስራ እየሰሩ እንደ ካሮት ቁልቁል ማደግ፣ በሚሰራው ስራ ሁሉ ጊዜ ስኬት ማጣት፣ ጤና ማጣት፣ በሽተኛ መሆን፣ በድንገት ታሞ ካልጋ መዋል፣ በሰዎች ዘንድ መጠላት፣ መገፋት፣ ራስን አጥፋ የሚል ስሜት መሰማት፣ የምግብ ፍላጎት መቀነስ፣ ያለ በሽታ በድንገት መክሳት ወዘተ ናቸው የወለላይቱ እመቤት ልጆች። እነዚህ ሁሉ የነገርኳችሁ የዘረዘርኩላችሁ ችግሮችና ምልክቶች አንድ ሰው መተት ሲመተትበት የሚያያቸው በህይወቱ የሚያስተናግዳቸው ናቸው።